ገብርኤል በር ላይ እግዚአብሔር አትርፎን ከመኪና አደጋ ተርፈናል። ሁላችሁም እግዚአብሔርን አመስግኑልኝ። ቆይ እንዳታሳልፉት ሰበር መረጃ ተሰምቷል። ከዚህ ጭርምትምት ካለ መኪና ውስጥ እኔና እናቴ ጭረት ሳይነካን ወጣን ብል ማን ያምነናል? አዳራሹ አሸብርቆ ለክትፎ ብቻ 450 ሺህ ብር ቅድመ ክፍያ ተከፍሎ በመጨረሻ ግን ሙሽሪት ሳትመጣ ቀርታ ሰርጉ በባዶ አዳራሽ ተጠናቋል። ስሙኝሙ ስለዚህ ቀሚስ ስንቶቻችን እናውቃለን? በገዛ ወንድሟ ስለተደፈረችው ሴት ምን ያህል እናውቃለን? ይህንን ተከትሎም እንግዲህ በመስቀል አደባባይ ደማቅ የሆነ አቀባበልን ሊደረግለት ዝግጅት እየተደረገ እንደሆነም እንግዲህ መረጃ አሜሪካዊው ዩቲዩበር እና ኦንላይን ስትሪመር አይሶስፒድ ዛሬ 7 ሰዓት ላይ በመስቀል አደባባይ ይገኛል። ወንድ ልጅ ማለት ውሻ ነው። እንደ ውሻ ነው ትሪት እየሰጣችሁ ማስተማር ያለባችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃችሁ እኔ አለሁ እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ብዛላችሁ። ትዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆኑ መረጃዎች ተመልሼ መጥቻለሁ። ሰሞኑን እንግዲህ በጣም እጅግ አነጋጋሪ የሆኑ የሰርግ ስርዓቶች ታይተዋል። ብዙዎቻችን እንማርባቸው የሚችሉ የሰርግ አነጋጋሪ መረጃዎች ደርሰውኛል፣ አስደምጣቸዋለሁ። በተጨማሪ እጅግ የምንወደው መንፈሳዊ ቲክቶከር ሚኮ በትናንትናው ዕለት እንግዲህ የመኪና አደጋ እንደደረሰበት ተሰምቷልና እንግዲህ በእግዚአብሔር ፍቃድ በእግዚአብሔር ቅፍ ስለሆነ ለብዙ ኦርቶዶክሳውያን የሚጠቅም ወንድም ስለሆነ እግዚአብሔር ቸርነቱን ምሕረቱን አብስቶለት የወንድም እንግዲህ ለምስክርነት አብቅቶት ምስክርነቱን ለመላው ወዳጆቹ አጋርቷል። የመረጃ ማስደምጣችሁ ይሆናል። በተጨማሪ ደግሞ እንግዲህ ሰሞኑን እንግዲህ በጉጉት ሲጠበቅ የነበረው አይሾስፒድ ቱር በኢትዮጵያ እንግዲህ እየጎበኘ ይገኛል። ይህን ቪዲዮ እየሰራው እንዳጋጣሚ ከላይቭ ስትሪም ላይ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንግዲህ ገብቶ ሲጎበኝ አንድ ቪዲዮ አለ። እሱን አሳያቸዋለሁ። እነተመናገር በጣም ብዙዎች እንግዲህ ይህንን ግለሰብ በጉጉት እየጠበቁት ሀገራችን በደንብ አድርጋ አስተውቅላን የሚሉ ግለሰብ ነው። ስለዚህ አንዳንድ መረጃዎችን ማሳያቸው ይሆናል። Madrid. Ronaldo? Tu sabe Ronaldo? Ah, sí, tu sabe. Sí. Ronaldo o Messi? Messi. No, Ronaldo. So we would like to show you the tombs of His Majesty, the Emperor Haile Selassie. ጋይስ እንዳያችሁት ነው ያው ቪዲዮ አዘጋጅቼ ከጨረስኩ በኋላ እንዳጋጣሚ ላይቭ ስትሪም ላይ ይህን ቪዲዮ ያው ሳይሆን ለማሳየት ስለፈለኩ ነው ያስገባውላችሁ። ጥራት ትንሽ አይታይም። ለማንኛውም ሁላችሁም ሄዳችሁ አንድ ዝርዝር መረጃ ላስደምጣችሁና ላይቭ ስትሪሙን መከታተል ትችላላችሁ። ወደ ቪዲዮ አሜሪካዊው ዩቲዩበር እና ኦንላይን ስትሪመር አይሶስፒድ ዛሬ 7 ሰዓት ላይ በመስቀል አደባባይ ይገኛል። በበርካታ የአፍሪካ ሀገራት ጉብኝት እያደረገ የሚገኘው አይሶስፒድ ዛሬ አዲስ አበባ መግባቱን ተከትሎ ከፍተኛ አቀባበል እንደሚደረግለት ይጠበቃል። በጎረቤታችን ኬንያ ደማቅ የሚባል አቀባበል እንደተደረገለት ይታወቃል። ተጽዕኖ ፈጣሪው የኢትዮጵያ ቆይታው ዛሬ ከ7 ሰዓት ጀምሮ ይጀምራል። ኦኬ ጋይስ መረጃው እንደሰማችሁት ነው። ታዋቂው ዩቲዩበር አይሾስፒድ በዛሬው ዕለት በሀገራችን በኢትዮጵያ እንደገባ እንግዲህ እንደዚህ ያሉ መረጃዎች እየወጡ ይገኛሉ። ይህን ሰዓት እንግዲህ 7 ሰዓት ነው እየቀረስኩ ያለሁት ማለት እንግዲህ ያው እሱ ይገኝበታል በተባለበት ሰዓት ነው። ስለዚህ መረጃውን እየሰማችሁ ያላችሁ ሁላችሁ ወደ አይሾስፒድ ላይቭ ስትሪም ሄዳችሁ የአይሾስፒድን ጉብኝት መከታተል ትችላላችሁ ማለት ነው። እንግዲህ ታዋቂ ዩቲዩበር ነው። ወደ 43 ምናምን ሚሊዮን ተከታይ ያለው 48 ሚሊዮን ደርሷል የተባለ ኦልሞስት ይህን የሚያክል ተከታይ ያለው ሰው ነውና ምናልባት ለሀገራችንም ትልቅ አስተዋጽኦ ይኖራል ብዬ አስባለሁ። የዚህ ላይ መገኘት ሀገራችን በደንብ አድርጎ ያስታውቅልናልና ምናልባት ይህ ልጅ ሄዳችሁ ኬንያ እንግዲህ በጣም ልዩ ፍቅር እንዳሳዩት ተነግራት ከነሱ የበለጠ ልዩ ፍቅር ብታሳዩት መልካም ነው ብዬ አስባለሁኝ። ቀጥታ ወስዳችሁ አሁን ደግሞ በጣም እጅግ አነጋጋሪ ወደ ሆነው ሰሞኑን አንድ ጋብቻ ጉዳይ አለ። ይሄን መረጃ ላስደምጣችሁና ያንዳንዱ መረጃዎችን ይከታተላል። ወደ ቪዲዮ አዳራሹ አሸብርቆ ለክትፎ ብቻ 450 ሺህ ብር ቅድመ ክፍያ ተከፍሎ በመጨረሻ ግን ሙሽሪት ሳትመጣ ቀርታ ሰርጉ በባዶ አዳራሽ ተጠናቋል። ይህ ሰሞኑን መነጋገሪያ የሆነው የሰርግ ታሪክ ነው። ለዓመታት በትውውቅ የቆዩት እነዚህ ጥንዶች በሰርጉ ዋዜማ ላይ ነገሮች ተበላሹ። ሙሽሪት ከጋብቻ በፊት የጤና ምርመራ እናድርግ የሚል ጥያቄ ብታነሳም ሙሽራው ፈቃደኛ አልሆነም። በዚህ መሃል ደግሞ ሙሽራው ከዚህ በፊት ትዳር ነበረው፣ 5 ልጆችም አሉት የሚሉ ወሬ
ወሬዎችና ጥርጣሬዎች ሰርጉን አናወጡት። ሽማግሌዎች ቢገቡም ሙሽሪት ያለ ግልጽነት አልጋባም በማለት በዕለቱ ሳትመጣ ቀረች። ሙሽራውና ሚዜዎቹ ዘንጠው ቢዘጋጁም በሚሊዮን ብር በፈሰሰበት ባዶ አዳራሽ ፎቶ ተነስተው ወደ ቤት ተመልሰዋል። ሳይግባቡ መጋባት መጨረሻው እንዲህ ያለ የከፋ ሐዘንና ኪሳራ ሆኗል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሙሽሪት በሰርጉ ቀን መቅረቷ ትክክል ናት ወይስ ይሄን ጉዳይ ቀደም ብላ መጨረስ ነበረባት? ሙሽራውስ የጤና ምርመራ ጥያቄውን አለመቀበሉና ስለተወራው የ5 ልጆች ጉዳይ አለመናገሩስ? ሐሳባችሁን ኮሜንት ላይ ያጋሩን። መልካም ጊዜ። የከተማችን አነጋጋሪ ሰርግ፣ ሙሽራዋ የሰርጓ ቀን ቀረች። አስገራሚ። ሴቷ ሙሽራ ምን አርጓት? ዛሬ ነበር ሰርጉ አይደል? ዛሬ ነበር ሰርጉ፣ ዛሬ ነበረ። የተዋወቁት ከአመታት በፊት እንደሆኑ ነው መረጃዎች የሚጠቁሙት። እሱ ውጪ ነበረ፣ እዚህ እንዳልነበረ ነው መረጃዎች የተገለጸ። ሎንግ ዲስታንስ ነው። እንግዲህ ሰርጉ ግን ይደገሳል ተብሎ የታሰበው ከወራቶች በፊት ነው። ከወር በፊት ነው ቀብድ የተቀበሉት። ያ ማለት ከወራት በፊት ሰርጉ እንደሚኖር ታውቋል ማለት ነው። ለክትፎ ቤት በመረጃው መሰረት ለበቀለች ክትፎ 450 ሺህ ብር ተከፍሎ እንግዲህ ክትፎ በቀኑ ክትፎ ለማድረስ 450 ሺህ ብር የክትፎ። እሺ ዲኮርም ተሰርቶ ነበረ። ከትላንት ጀምሮ በደንብ ፏ ብሎ ነበረ። እንደምትመለከተው ይሄ ከጀርባ የምትመለከቱት የሙሽራዋና የሙሽራው መቀመጫ ነው። የሚዜዎቹ ተነስቶ መጨረሻ ላይ እንደማሳያ እንደው ለፎቶ ብንነሳ ብሎ ነው። ዲጄው እሱ ነው የነበረው። በነገራችን ላይ ትልቅ ሰርግ ነው የሚያስብለው። በዲጄ ብቻ አልነበረም፣ ባንድም ነበረ፣ ባህላዊ ባንድም የነበረው። እንግዲህ ሳይሰሩ ሄዱ። አዎ እንግዲህ ይሄ እነሱ ከሄዱ በኋላ ነው። እነሱም ባህላዊ እንግዲህ ሁሉ ነገር ተስተካክሎ ነበር። ሁሉ ነገር ተስተካክሎ በደንብ ተስተካክሎ ታዳሚ አልመጣም። ገና ታዳሚ ሊመጣ ሲል ጠዋት አካባቢ ረፋድ አካባቢ ያው እንግዲህ ብዙ ጊዜ ምሳ ሰዓት ሲሆን ከሰዓት አይደል ከ8 ከ9 በኋላ አይደል አርፍዶ አይደል ሰርግ ሲሆን በኢትዮጵያ እንግዲህ ባህልም በለው ብቻ መሰረት የሚመጣው ሙሽራ ቀስ ብሎ ነው የሚመጣው። ለፎቶ ለምን መናፈሻ ይሄዳሉ እንደዚህ። ከዛ በኋላ እንግዲህ ይሄ ኮንፍሊክት የጀመረው የዚህኑ ቀን አልነበረም። ከቀናቶቹ የሁለቱ የሙሽሮቹ ግጭት ሙሽሪት ባለቤቷ አሁን ታገባ ያለውን ባለቤቷን ወይ እጮኛዋን እንበል መመርመር አለብን የሚል ጥያቄ አንስታለች። አሪፍ ጥያቄ እኮ ነው፣ ግን ጊዜው ታይሚንግ ሰዓቱ ነው ወይ የሚለው ነው። ልክ ጥያቄ ነው። ከዛ በኋላ ሽማግሌዎች እንደሄዱ ሰምተን ነበረ ጠዋት ነገሮችን ለማለሳለስ። በኋላ ግን አይ ቲንክ ጊዜው ሄደ መሰለኝ። በባልና ሊጋቡ ባሉት ሁለት እጮኛ ማቾች መካከል ይሄ ኮንፍሊክቱ በደንብ ከረረ እና ያቺ ገመድ ስልል ብላ ተበጠሰች። ስለዚህ ዝግጅቱን ያዘጋጁት በተለይ ባልየው በቃ ምንም ነገር የለም ከዚህ በኋላ አያስፈልግም ብሎ አልመረመረም ባይወሱ ነው። እሷ አልመረመረም ባይላ የሱን ሐሳብ አልወሰድም። እንግዲህ አላገኘነውም። አልመረመረም አለ ይሆን ወይም ደግሞ ግን እንመርመር ነው እንትኑ እንመርመር ነው ዋናው ነገር። መነሻው እንመርመር ነበረ። ከዛ በኋላ ይሄ ነገር በትክክል እንግዲህ አልተሳካም። ከዛ ሁሉም ነገር ተነቃቀለ። እንግዲህ መጨረሻ ላይ የቀረው የሙሽራውና የሙሽሪት ስለዚህ ዲጄው ለመታሰቢያ ፎቶ ተነስቶ ዲጄው ለመታሰቢያ ኦኬ ጋይስ መረጃ እንዳያችሁት ነው። ሰሞኑን በጣም እጅግ አነጋጋሪ የሆነ በጣም ብዙዎች ራሳቸውን ሀሳብ የሰጡበት ቪዲዮ ነው። በተለይ ሴቶች እንግዲህ የሴቶች ጉዳይ የሚኮራበት አባላችን ሲሆን ይችን ሴት እንግዲህ እያሞጋገሷት ይገኛሉ። ያደረገችው ውሳኔ በጣም ትክክለኛ ውሳኔ ነው። ሁላችንም ብንሆን በጤንነት ልንደራደር አይገባም ብዬ አስባለሁ። ነገር ግን ያው እንግዲህ አንድ ሰው ወደዚህ ህይወት ውስጥ ወደዚህ ጋብቻ ወደዚህ ዓለም ውስጥ ሲመጣ ለዚህ ያሉ ነገሮችን እዚህ ሰዓት ላይ ነው ወይ መጠየቅ ያለባቸው መቼ ነው መሆን ያለባቸው የሚባለው ጉዳይ ግን ያው ሁላችንንም ያነጋገረ ጉዳይ ነው፣ ይታወቃል። ይሄ ምንም ጥያቄ ማንሳት አያስፈልገውም። አንድ ሰው ለጋብቻ ስትፈልጉ ስትፈላለጉ ቅድሚያ እንደዚህ ያሉ ነገሮችን በደንብ አድርጋችሁ ስለ ሰውየው ወይም ስለ ሴቲቱ ባክግራውንድ አጥታችሁ የጤንነት ሁኔታ መቅደም አለበት ብዬ አስባለሁ ማለት ነው። ነገር ግን ደግሞ ይህ ሁሉ የሰርግ ድግስ ሊደገስ የተቻለበት ምክንያት ደግሞ ለምንድን ነው ዝም የተባለው? ይህን ነገር ካሰበች ለምን ቀድማ ይህን ነገር ማድረግ አልቻለችም የሚሉ ነገሮችም ተንስተዋል ማለት ነው። ያም ሆነ ይህ ደግሞ በጤንነት ጉዳይ ከሆነ ይህ ምክንያቷ እንደ አንድ ኢትዮጵያዊ ይህን ነገር ሁላችንም የምንቀበላት ሀሳብ ነው። በጤንነት ጉዳይ ማንም ሰው ቢሆን ሊደራደር የማይገባው
ነገር ነው። የሷ ህይወት 400 ሺህ ብርና በ1 ሚሊዮን ገንዘብ የሚመለስ የሚመጣ ስላልሆነ እዚህ ጋር የወጣን ወጪ ሳይሆን ማሰብ ያለብን ሁላችንም ይቺ ሴት የምንደግፋት የጤንነት ሁኔታ ከሆነ እውነትም የተለያዩበት ሰርጉ የቆመበት ምክንያት እንደ አንድ ሴት ትክክለኛ ውሳኔ ወሰነችው ብዬ ነው የማስበው። እናንተስ በዚህ ጉዳይ ምን ሐሳብ አላችሁ? ሁላችሁም የራሳችሁን ሐሳብ ኮሜንት ላይ የምታስቀምጡልኝ ይሆናል። አሁን ማሳያችሁ ደግሞ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ዘንድ እንግዲህ ሰሞኑን አንዳንድ የሰርግ ስነ ስርዓቶችን እያየን ያለነውና እስከ አንድ ቪዲዮ አሳይቻችሁ ራሴን ሐሳብ የምሰጥበት ይሆናል። ወደ ቪዲዮ ኦርቶዶክሳውያን እንግዲህ እንደዚህ ያለ ነገሮችም በአንዳንድ ሰርጎች ላይ ያየን እንገኛለን። እንደምታዩት ሰርግ የዲያቆናት ሰርግ ነው። ከጎኑ ካህናት፣ በጣም ብዙ ካህናት አሉ። ስነ ስርዓታቸው በጣም ደስ ይላል። ነገር ግን ደግሞ የዘመረልን ያለው ወንድም ካህን ነው። እንደምታዩት ጠምጥሟል። የካህናትን ጥምጣም ጠምጥሟል። ካህን ሳይሆን አይቀርም ብዬ ስላሰብኩ ነው። ነገር ግን ካህናት እንደዚህ ያለ ስነ ስርዓት ለኛ ለኦርቶዶክሳውያን ትክክለኛ የቤተክርስቲያን ስነ ስርዓት ማንጸባረቅ እያለባቸው ትክክለኛውን የቤተ ክርስቲያን ነገር ማድረግ እያለባቸው እንደዚህ ያለ ነገር ሲያደርጉ እንደ አንድ ኦርቶዶክሳዊ በጣም አዝኛለሁ። እውነት እላቸዋለሁ። የቤተክርስቲያናችን ስነ ስርዓት ይህ ነው። ዝማሬ የዘመሩ ከእስክስታ ከሚመስል ስታይል ጋር እየተወዛወዘ ይነሽጠዋል። አያችሁ፣ እንደ ዘፈን እንደ መጨፈር አይነት ነገር ካህናትን ልብስ ለብሶ ሲነሽጠው ነው እያየሁ ያለሁትና በጣም ነው ያዘንኩት። እውነት እላቸዋለሁ። ምን ነው ቤተክርስቲያናችን እኮ የራሷ ስነ ስርዓት አለ። ጠፍቶባችሁ አይደለም። ምን ነው እየሸበሸባችሁ እየዘመራችሁ ኦርቶዶክሳዊነታችሁን ሞቅ አድርጋችሁ ደመቅ አድርጋችሁ ለማሳየት ብትፈልጉ ምንድነው እናንተ የሚጎልባችሁ? ልክ እንደዚህ ማለት ነው። ለምንድነው እንደዚህ አይነት ቪዲዮ ቀርጻችሁ ቤተክርስቲያን የምታሰድቡት? የቤተክርስቲያን መምህር የቤተክርስቲያን አገልጋይ ከሆናችሁ አይቀር ሁሉ ነገር እያወቃችሁ ለምንድነው እንደዚህ ያለ ስራ የምትሰሩት? እኔ በጣም ነው ያዘንኩት። እውነት እላችኋለሁ። ይህ ነው እኮ የቤተክርስቲያናችን ስነ ስርዓት። እውነት እላችኋለሁ። ለምሳሌ የኛውን ሰርግና ይህንን የመሰለ ኦርቶዶክስ ተዋሕዶ ቤተክርስቲያን ስነ ስርዓት አስቀምጣልን ምን አይነት ነገር የጨመራችሁበት እንዳላችሁ እኔ እያወቃችሁ የምታደርጉን ነገር ነው ጥያቄው አልመለስ ያለኝና እኔ እንጃ። እውነት በጣም ነው ያዘንኩት። እላችኋለሁ። ለምሳሌ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ያለ ስነ ስርዓት ለሁሉም የምታስቀና ስነ ስርዓት እያላት ለምንድን ያልሆነ ነገር ቤተክርስቲያን ላይ የጨመርን? ቤተክርስቲያንስ ለማሰደብ እንዲሁም ለሌሎች መሳለቂያ የምንሆነው ለምንድን ነው? የኔ ጥያቄ ነው። እኔ እንግዲህ ካጠፋው አርሙ ማለት እወዳለሁ። ሁላችሁም ደግሞ በዚህ ጉዳይ የራሳችሁን ሀሳብ ኮሜንት ላይ ብታስቀምጡልኝ ይሆናል። አሁን ቀጥታ ወደ ወንድማችን ሚኮ ልሰራችሁ። ሚኮ እንግዲህ በትናንትናው ዕለት የመኪና አደጋ እንደደረሰበት ዘግቦ ነበረ። እንግዲህ እግዚአብሔር ደግሞ ቀሪውን የንስሐ ዕድሜ ሰጥቶት አትርፎታል። የምስክርነት አስደምጣችሁና እንመለስና ወደ አንዳንድ መረጃዎችን ማስደምጣችሁና ሌሎች መረጃዎች ከዚህ ጭርምትምት ካለ መኪና ውስጥ እኔና እናቴ ጭረት ሳይነካን ወጣን ብል ማን ያምነናል? ዛሬ 2 ሰዓት አካባቢ ነበር እናቴን ከወንድሜ ቤት ይዣት በሄድኩበት ሰዓት ነበረ ከፍተኛ የመኪና አደጋ የደረሰብን። ግን እኔንም እናቴንም በቅዱስ ገብርኤል ደጅ ላይ አንዲትም ጭረት ሳይነካን ከዚህ መኪና ውስጥ ተርፈን ወጥተናል። የመኪና አደጋው እጅግ በጣም ከባድ ነበር። የጻድቃን የሰማዕታት የቅዱሳን የእመቤት የቅድስት ድንግል ማርያም ምልጃ አትርፎን ዛሬ በሕይወት አለው። ሁላችሁም እያንዳንዱ ቀን የንስሐ ዕድሜ ተጨምሮልናልና ሁላችሁም ሞታችሁን እያሰባችሁ መልካም በመስራት ጊዜያችሁን አሳልፉ። አመሰግናለሁ። ዛሬ ከመኪና አደጋ እኔና እናቴ ተርፈናል። ሁላችሁም እግዚአብሔርን አመስግኑልኝ። በቅዱስ ገብርኤል በር ላይ እግዚአብሔር አትርፎን ከመኪና አደጋ ተርፈናል። ሁላችሁም እግዚአብሔርን አመስግኑልኝ። ይሄው ቅዱስ ገብርኤል ወንድማችን ሚኮ እንኳን እግዚአብሔር ከዚህ መከራ ከዚህ አደጋ አተረፈ። ተመስገን፣ እግዚአብሔር ይመስገን። እውነት ለመናገር እንግዲህ በሰዓታት ውስጥ እኛ መኖራችን የሚሰረዝበት እንደዚህ ያሉ ቀናቶች ስላሉ ሁላችንም ተግተን መጸለይ ያለብን ብዬ አስባለሁ። እንግዲህ እግዚአብሔር ጠብቆት ሚኮ ወንድማችን አትርፎልናል። ተመስገን። ወደ ቀጣይ ቪዲዮ እንሂድ። ስሙኝማ፣ ስለዚህ ቀሚስ ስንቶቻችን እናውቃለን? በገዛ ወንድሟ ስለተደፈረችዋ ሴት ምን ያህል እናውቃለን? በመጽሐፍ ቅዱስ ላይ በጣም የምታሳዝነኝ አንጀቴን የምትበላኝ ሴት አለች። ያችም ሴት ትዕማር ትባላለች። ትዕማር ማለት የቅዱስ ዳዊት ብቸኛ ሴት ልጁ ነበረች። ሌሎች ወንዶች ነበሩ። እናም ትዕማር በጣም መልከ መልካም፣ የተዋበች፣ የተከበረች፣ በጣም ትሁትና ተወዳጅ ሴት ልጁ ነበረች። ምን እንደሆነ ታውቃላችሁ? ከወንድሞቿ መካከል አንድ አምነን የሚባል ወንድም ነበራት። ይህ አምነን የሚባለው ወንድሟ በቃ ለሴጣን የተመቸ ለሴጣን የሚገዛ ሰው ነበር። በዚህ ምክንያት በእሷ ፍቅር ይወድቃል። ማለቴ በእህታዊ ፍቅር ሳይሆን
በሰይጣናዊ ፍቅር መሰቃየት ይጀምራል። እሷን በመፈለግ በመመኘት ስሜት በጣም ይሰቃያል። እስከ ህመም ደረጃ ደርሶ ነበር፣ በፍቅሯ በመሰቃየቱ ምክንያት ማለት ነው፣ በራሱ በገዛ እህቱ። እና ይህንን ነገር ያየ አንድ ወዳጁ ቀርቦ ይጠይቋል። ልክ አይደለህም፣ ሰውነትህም በጣም ቀንሷል ብሎ ሲጠይቀው ይነግረዋል። እህቴን ልክ ባልሆነ ስሜት እያየኋት እየተመኘኋት ነው ይለዋል። ታዲያ እኮ ይሄ መፍትሄ አለው፣ መፍትሄ ይሆናል ያለውን ሀሳብ ያቀርብለታል። አምኖንም የእሱን ምክር ሰምቶ አባቱን ቅዱስ ዳዊት ይጠራና አሞኛል፣ እናት ትዕማር መታ እንድታበስልልኝ እፈልጋለሁ ይለዋል። ቅዱስ ዳዊትም ትዕማርን ወንድምሽ ታሟል፣ ሂጅና ተንከባከቢው ሲላት ሄዳ አምኖንን መንከባከብ ትጀምራለች። አገልጋዮቿን ይዛ ሄዳ ማለት ነው። እየተንከባከበችው እያበሰለችለት እያለ ይጠራትና ሁሉንም አስወጫቸው ይላታል። ከዛም ሊነግራት ይሞክራል። እሷም ወንድሜ እንደዚህ አይነት አስነዋሪ ነገር አታድርግ፣ በእግዚአብሔር ዘንድ የተዋረደ ነው፣ እኔም አንተም እንዋረዳለን እያለች ትለምነዋለች። ግን እሱ አልሰማትም። አስነወራት ማለት ደፈራት ማለት ነው፣ የገዛ ወንድሟ። ከዛ ወዲያውኑ አገልጋዮቿን ጠርቶ ይቺ የረከሰች ሴት አስወጡልኝ አለ። ለአይኑ አስጠላችሁ። ትዕማር እያለቀሰች ቀሚሷን ቀዳ ወጣች። አሁን ላይ እኛ ሴቶች ፓሪ ነው እያለን የምንለብሰው የተቀደደ ቀሚስ በዛ ማለት ከዛ ክስተት የመጣ ነው። ትዕማር የቀደደችው ቀሚስ ማለት ነው። ያ ማለት ክብሬን አጥቻለሁ፣ ተዋርጃለሁ፣ ተነውሬያለሁ የሚለውን ለማሳየት ነው። ትዕማር ቀሚሷን ቀደደች፣ አዘነች፣ አለቀሰች። ቅዱስ ዳዊቱም የተፈጠረውን ነገር ሲሰማ አዘነ፣ አለቀሰ፣ ግን ምንም አላለም። ወንድሟን ሄዶ ለምን እንደዚህ ያደረግክ አላለውም። እናም ስለተቀደደው ቀሚስ ያወቅኩት በዚህ ነው። ግን የዚችን ምስኪን ሴት ታሪክ ሙሉውን ማወቅ ከፈለጋችሁ ከስራ አስቀምጥላችኋለሁ። ብታነቡት በጣም ትማሩበታላችሁ። ባይ መልካም ሰንበት። ወንድ ልጅ ማለት ውሻ ነው። እንደ ውሻ ነው ትሪት እየሰጣችሁ ማስተማር ያለባችሁ። እስቲ አንድን ውሻ ላስተዋውቅሽ የኔ እናት። ይሄ የምትመለከቱው ውሻ ሃቺኮ ይባላል። ጃፓን ሀገር ላይ በህፃንነቱ ተጥሎ የተገኘ ውሻ ነው። ይህንን ውሻ ደግሞ ከተጣለበት አንስተው ያሳደጉ አንድ የዩኒቨርሲቲ ፕሮፌሰር ናቸው። እኚህ ፕሮፌሰር ለዚህ ሃቺኮ ለሚባል ውሻቸው ያላቸው ፍቅር እጅግ በጣም የተለየ ነው። ይሄ ሃቺኮ የሚባል ውሻም ለኚህ ላሳደጉት ፕሮፌሰር ያለው ፍቅር እጅግ የተለየ ነው። እና ይሄ ሃቺኮ የሚባል ውሻ ሁሌ የሚያደርገው አንድ ተግባር አለ። እሱ ምንድነው? እኚህ ፕሮፌሰር ወደ ስራ ለመሄድ ጠዋት ከቤታቸው ተነስተው ወደ ባቡር ጣቢያ ሲሄዱ እስከ ባቡር ጣቢያ የመሸኘትና ከስራ ሲመለሱ እዛው ጠብቆ ከባቡር ጣቢያው እሳቸውን ይዞ ወደ ቤት መመለስ፣ ይሄ የሁል ጊዜ ተግባሩ ነበረ። ነገር ግን በአንድ ጎዶሎ ቀን እንደተለመደው ጠዋት ፕሮፌሰሩን ወደ ባቡር ጣቢያ ሸኛቸው። ነገር ግን ፕሮፌሰሩ በሄዱበት ቦታ ህይወታቸው ያልፋል ማለት ነው። እና ይሄ ሃቺኮ የሚባል ውሻ አሁን ይመጣሉ እያለ ሲጠብቅ ይመሻል፣ ይነጋል፣ ይመሻል፣ ይነጋል። በዚህ ሁኔታ ለ9 ዓመት በሙሉ እሳቸውን ባቡር ጣቢያ ፊት ለፊት ተኝቶ የሚጠብቅበት ቦታ ላይ ቁጭ እያለና እየተኛ ይጠብቃቸው ጀመር። እና በዛ ሁኔታ እዛው እየጠበቀ ህይወቱ አለፈ ማለት ነው። እናም በዚህ ምክንያት በጃፓን ሀገር ላይ በብሔራዊ ደረጃ እንደ ሀገር ይሄ የምትመለከተው ሃቺኮ የሚባል ውሻ የፍቅርና የታማኝነት ተምሳሌት ተደርጎ በነሐስ ሐውልት ተሰርቶለታል እንደምትመለከቱት ማለት ነውና በጃፓን ሀገር ይሄ ሃቺኮ የሚባል ውሻ በብሔራዊ ደረጃ የፍቅርና የታማኝነት ተምሳሌት ተደርጎ ይወሰዳል። በዚህ የህይወት ታሪኩ ምክንያት ሆሊውድ ላይ የሚገርም ፊልም ተሰርቶለታል። እንግዲህ አንቺ ውሻ ብለሽ ለስድብ የተጠቀምሽው ይሄ እንስሳ በአንድ ሀገር ላይ በብሔራዊ ደረጃ የፍቅርና የታማኝነት ተምሳሌት ነው። ስለዚህ እኛን ወንዶችን የሰደብሽ መስሎሽ ባለአዋቂነትሽ ምክንያት አሞግሰሽናል። ለዚህ በመጀመሪያ አመሰግናለሁ። ነገር ግን የዚህ ንግግርሽ ኢንቴንሽን ለወንድ ያለሽ ንቀት ስለሆነ አንድ ጥያቄ ልጠይቅሽ። አባትሽን ትወጃቸዋለሽ? ምን ያህል ታከብሪያቸዋለሽ አባትሽን? እና ምንድነው የተሰማኝ ለገዛ አባትሽ ያለሽን ንቀት፣ ምናልባት ወንድምም ካለሽ ለወንድሞችሽ ያለሽን ንቀት። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። ኧረ የሚገርም ነው በጣም። ከኔ ጋር አብረን አድረን ከኔ ጋር ግንኙነት ፈጽሞ በተክሊል አገባ፣ ሌላ ሴት በተክሊል አገባ እና ፎቶ ላኩልኝ አየሁት እና እንደዚህ ይቻላል ያለች የለቀኩትን ቪዲዮ የተለቀቀውን ቪዲዮ አይታችሁታልና ያን ቪዲዮ ተንተርሶ አንድ ኢንቦክስ ላይ አንድ ሜሴጅ መጣልኝ። ምን ይላል? ከኔ ጋር አብረን አድረን
ከኔ ጋር ግንኙነት ፈጽሞ በተክሊል አገባ፣ ሌላ ሴት በተክሊል አገባ እና ፎቶ ላኩልኝ አየሁት እና እንደዚህ ይቻላል ያለች ከኔ ጋር በሰለሰላት እንትን ብለናል አድረናል አብረን ከዛ በኋላ ደግሞ በተክሊል አገባ ይቻላል ወይ ኖ እንደዚህ አይቻልም እግዚአብሔርን ማጭበርበር አይቻልም በቃ ድንግል ካልሆንክ በቁርባን አግባ ድንግል ካልሆንሽ በቁርባን አግቢ በቃ እንጂ አላግባብ እሳት ውስጥ ለምን ትገባላችሁ የማይገባ ክብር እኮ የማይገባ ክብር አይገባህም ድንግል አይደለህም አዎ ድንግል ካልሆንክ ተክሊል አይገባህም አበድ ተክሊል ታዲያ ለማን ነው የሚገባው ድንግልናቸውን ለጠበቁ ወንዶች ድንግልናቸውን ለጠበቁ ሴቶች ለነሱ ነው ተክሊል የሚገባው ድንግል ሳትሆን ተክሊል በቃ የድንግልና ሽልማት እኮ ነው በቃ ለተክሊል ስትቀርብ ምን መሰለ ብለህ እየቀረብክ ያለው እኔ ከልጅነቴ ጀምሮ ድንግልናዬን ጠብቄያለሁ ከማንም ሴት ጋር ምንም አይነት ግንኙነት ንክኪ ምንም አይነት ግንኙነት አላደረኩም ድንግል ነኝ ብለህ ነው እየቀረብክ ያለው ለዛ ቤተክርስቲያን ምን ትላለች እሺ ልጄ ለዚህማ ይሄንን እሸልምሃለሁ ብላ የክብር አክሊል ታደርግልሃለች ግን አንተ ድንግል ሳትሆን ድንግል ነኝ ብለህ ቀረብክ ተክሊል አሁን እውነት ህይወት ሰላማዊ ህይወት የምትኖር ይመስላል እግዚአብሔርን አጭበርብረህ እግዚአብሔር አያቅ አንተ ከዛች ሴትዮ ጋር እንዳደርክ እግዚአብሔር አያቅም አይደለ አያቅም ወይም ደግሞ ንስሐ ይመልሰው አይደለም ንስሐ ራሱ ነው የቻለ ሂደት አለው እሱ ሌላ ጉዳይ ነው የንስሐው ጉዳይ ሌላ ጉዳይ ነው ንስሐ ዘማዊ ድንግል ታደርጋ ሌላ ጉዳይ ከፈለጋችሁ በዚህ ጉዳይ ቪዲዮ ሰራላችኋለሁ ከፈለጋችሁ ሌላ ጉዳይ አይገናኝም ከዚህ ስለዚህ ይሄ ነገር ፍጹም ስህተት ነው እንደዚህ አይነት ህይወት ውስጥ ያላችሁ ወይም ለማድረግ እያሰባችሁ ያላችሁ ሰዎች ትክክል አይደላችሁ በቃ ድንግል ካልሆናችሁ በቁርባን አግቡ ድንግል ከሆናችሁ በተክሊል አግቡ ይገባችኋል እናንተ ድንግል ላልሆናችሁ በቁርባን ቤተክርስቲያን እኮ አዘጋጅታለች እኮ በቃ ተሳስቻለሁ የምትል ከሆነ ይሄው ቁርባን አግባ ይሄው እሺ ና አግባ አይ እኔ ክብሬን ጠብቄያለሁ ድንግል ነኝ ይሄው ተክሊል ላንተማ ይገባሃል ብላ ትድራለች ሁለታችሁንም ማለት ነው ስለዚህ አላግባብ ያለ ክብራችሁ ክብርን አትመኙ ያለ ቦታችሁ አትገኙ እሺ ምክንያቱም ትዳር በረከት አይደለ ትዳር የእግዚአብሔር ስጦታ አይደለ ትዳር ሁለታችሁ የምትጣመሩበት ሁለቱ አንድ የምትሆኑበት አይደለ ታዲያ እዛ ጋር እግዚአብሔርን አጭበርብረው እንዴት ነው የሚሆነው እግዚአብሔርን አጭበርብረው ይሆናል ይሰምራል ብለህ ታስባለህ ነው ስለዚህ በክብር በቦታ መገኘት ነው ጥሩ እሺ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ማለት ነው። ምን እያለች? ከመጣብኝ ጠላትና ከጠብ